ሰላም ጤና ይስጥልኝ በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ድምጽ እየሰማችሁ የምትገኙ የሰው ልጆች በሙሉ ዛሬ በእጃችሁ ላይ ያለው ስልክ መልእክት መቀበያ ብቻ ሳይሆን የታገተችው እህታችን ሀና ከሞት አፋፍ የምናስጥልበት የትግል መሳሪያ ነው። ይሄንን ቪዲዮ ሼር ማድረጋችሁ ተራ ተግባር አይደለም፣ ይልቁንም ለሃና ነጻነት በር መክፈቻ ነው። ባለፉት ወራት በመላው ኢትዮጵያውያን ዘንድ ታላቅ ድንጋጤንና ጥልቅ ሐዘን ፈጥሮ የነበረው የእህታችን ሀና መርዶ ዛሬ በሌላ አስደንጋጭ ግን ደግሞ ተስፋ በሚፈነጥቅ እውነት ተተክቷል። ሀና በሳውዲ አረቢያ የነበራትን ቆይታ በህጋዊ መንገድ ለመቀጠል የመኖሪያ ፍቃዴን አሰርቼ በነጻነት እኖራለሁ፣ ራሴንና ቤተሰቤን እለውጣለሁ፣ ልጄንም በኩራት አሳድጋለሁ በሚል ብርቱና ንጹህ ተስፋ በሳውዲ ድንበር አድርጋ ጉዞ መጀመሯ ይታወሳል። ይሁን እንጂ በሳውዲ ድንበር በረሃ ላይ ህይወቱ አልፋል ተብሎ የተሰራጨውን መርዶ የሁላችንም ቅስም የሰበረና ተስፋ ያስቆረጠ እጅግ በጣም አሳዛኝ ዜና ነበር። በሳውዲ አረቢያ ለመኖሪያ ፍቃድ መኖር ያለውን መሪር ስቃይ የፖሊስ መኪና የሳይረን ድምጽ በተሰማ ቁጥር የሚፈጠረው ድንጋጤና የስነ ልቦና ቀውስ ሁሉም ሰው ያውቀዋል። ያንን የፍርሃት ኑሮ ሸኝታ በክብርና በነጻነት ሰርታ ልጇን ለማሳደግ ስትል ነበር ብቸኛው አማራጭ አድርጋ አደገኛውን የየመን በረሃ ለመጋፈጥ ጉዞ የጀመረችው። ያ የሐዘን ዜና በተለይ በቅርቡ የወለደችውን ጨቅላ ልጇንና የእናትነት ስሜቷን ለምናውቅ ሁሉ በሳውዲ ድንበር ላይ በረሃ ላይ ቀርታለች መባሉ የህሊና እረፍት የሚነሳ መሪር ክስተት ሆኖ ሰንብቷል። ዛሬ ያ የሐዘን ጨለማ ተገፎ ተስፋ ሰጪ መረጃዎችን መውጣት ጀምረዋል። ሀና አልሞተችም፣ ይልቁንም በድንበር ላይ በታጋቾች እጅ ትገኛለች የሚሉ መረጃዎች ለሁላችንም አዲስ የተስፋ ጭላንጭል ሰጥተውናል። ይህ መረጃ በአንድ በኩል በህይወት የመኖር እድሏን በማብሰሩ ደስታ ቢፈጥርም፣ በሌላ በኩል ግን በሰዎች ታግታ በስቃይና በሰቆቃ እጅ መሆኗን ስንረዳ ስብራታችን ዳግም ጥልቅ ሆኗል። ሀና ዛሬ ድምጽ ያገኘችውና እውነታውን ፍንጭ የሰጠው የማህበራዊ ሚዲያ ተጠቃሚ በመሆኗ ብቻ ነው። ይህ ደግሞ ሌላ ትልቅ ጥያቄ እንድናነሳ ያስገድደናል። ስንትና ስንት በሚዲያ የማይታወቁ ማንም ድምጽ ያልሆናቸው ብዙ ወገኖቻችን መሞታቸው ሳይረጋገጥ ሞቱ ተብለው ተረስተው፣ ነገር ግን ልክ እንደ ሀና በአጋቾች እጅ ታፍነው እየተሰቃዩ ይሆን የሚል ጥያቄ እንድናነሳ ግድ ሆኗል። በመጨረሻም ለመላው የኢትዮጵያ ህዝብና ለማህበራዊ ሚዲያ ተጠቃሚዎች በሙሉ ሀና አልሞተችም የሚሉ መረጃዎች መውጣታቸው የተስፋ ጅማሮ እንጂ የጉዞ ፍጻሜ አይደለም። ደስታችን ሙሉ የሚሆነው እህታችን ሀና በአካል ተገኝታ ነጻነቷ ተረጋግጦ ወደ ቤተሰቦቿ ስትመለስ ብቻና ብቻ ነው። እስከዛው ግን ለሀና ሁላችንም ድምጽ መሆናችንን ልናቆም አይገባም። በሳውዲ ድንበር አካባቢ በዜጎች ላይ የሚፈጸመው ይህ አሰቃቂ የእገታ ተግባርና የሰዎች ዝውውር ወንጀል ዓለም አቀፍ ትኩረት እንዲያገኝና ሀናን ጨምሮ ሌሎች የዚሁ ጥቃት ሰለባዎች ሁላችሁም የፍትህ ድምጽ እንድትሆኑ በፈጣሪ ስም ማጸናለሁ። ሀና ዛሬም የተስፋችን ምልክት ነች። ያ በረሃ ውስጥ የፈሰሰው እንባዋ ታብሶ ልጇን በነጻነት እንድታቅፍና በሰላም ከመላው ቤተሰቦቿ ጋር እንድትቀላቀል ሁላችንም በአንድነት ልንቆምላት ይገባል። ሁላችንም ድምጽ ልንሆን ይገባል። መጋቢት 17 2018 ዓ.ም ቸር ያሰማን። ሚስትህ ሴት ልጅ ናት፣ እህትህ ሴት ልጅ ናት፣ እናትህ ሴት ልጅ ናት። ስለ እናት የምትጨነቅ ስለ እናት የምታስብ ከሆነ የሴት ልጅ በደል የሴት ልጅ አፈና የምትቃወም ከሆነ ሁልህም በምትችለው ቋንቋ በሙሉ ድምጽ መሆን መቻል አለብህ። አንዲት ሀና አይደለችም የታፈነች፣ ሚሊዮን ሀናዎች ናቸው። ስንቶች ድምጻቸው ሳይታወቅ ሀና ሞቱ ተብለው ኦኬ አስክሬናቸው ሳይታይ ማንም ሳያቅ ሞቱ ተብለው መርዶ የተነገራቸው ቤተሰቦች ስንቶች አሉ። እነዛ ራሱ እዛ ታፍነው ቢሆንስ ማን ያውቃል? ድንበር እኮ ስንት በደል እኮ እንሰማለን፣ ስንት ነገር በየጊዜው። እንደዚህ አይነት በደል ግን ሰምቼ አላውቅም። ሰው እንዴት በራሱ ዜጋ ላይ እንደው ብዙ ነገር እኮ ትሰራላችሁ እኮ ድንበር ላይ ቁጭ ብላችሁ እኮ ብዙ ወንጀል እኮ ትሰራላችሁ። በተለይ እሺ ከኢትዮጵያ ወደ ሳውዲ የሚገባማ ምሽዋር ልናስልክ ነው ምናምን ብላችሁ ብዙ ነገሮችን ትሰራላችሁ፣ ብዙ ወንጀልን ትሰራላችሁ። ከሳውዲ ወደ ሀገር ቤት የምትመለስን ምስኪን ሴት አፍናችሁ እንደው ትንሽ ማለት ህሊና የሚባል ነገር አንዳንዴ እኮ የሰው ልጅ ሆነ ስትፈጠር እኮ ገንዘብ፣ ጥቅም ምናምን ሊደልልህ ይችላል፣ ሊያሸንፍም ይችላል። ግን ሰው ሆነ ስትፈጠር እንደ ሰው ማሰብ እንኳን ትንሽ አይቻልም? እንደው እግዚአብሔር እኮ ሰው አድርጎ የፈጠረን እኮ እንደ ሰው እንድናስብ እኮ ነው። ህሊና የሚባል ነገር እኮ አለ። እንዴት አድርጋችሁ ነው በየጊዜው
በዜጎቻችን ላይ የምታሳርፉትን ስቃይ የምታሳዩትን ስቃይ እናያለን። ህፃናት ልጆች እያፈናችሁ ትወስዳላችሁ ከሀገር ቤት። ገና እድሜያቸው 14 15 ዓመት የሚሆኑ ህፃናትን አፈናችሁ ትወስዳላችሁ። ድንበር ላይ ይዛችሁ እየቀጠቀጣችሁ ቪዲዮ እየቀረጻችሁ ለቤተሰብ ትልካላችሁ። ቤተሰብ ያለውን ሀብት ጥሪት ሸጦ ጨርሶ መሬቱ አርሶ አንደፋርሶ ልጆችን የሚያስተዳድርበት መሬቱ ሳይቀር ለአመታት ሽጦ ገንዘብ እንዲልክ ታደርጋላችሁ። ብዙ በደል ትፈጽማላችሁ። አሁን ደግሞ ይባስ ብሎ እንደዚህ አይነት ምስኪን እህቶችን ኢቃማ ልታሰራ የምትመለስ ምስኪን እህትን አፍናችሁ የማይታወቅ መስሏችሁ። እግዚአብሔር እንዲህ ነው፣ እግዚአብሔር ያጋልጣል። ታያችሁ አይደል? አሁንም ቢሆን ይቺ ልጅ ልቀቋት። ዕዝለታ ሆነ እዛ ቆልዓ ብሰላም ስለድዋ ካፍታር ነቁማ ቦታ ኦኬ። ማንም ሁሉም ቤተሰብ ነው ኦኬ። ቤተሰብ ይኖራችኋል። እናንተ ሳውዲ ድንበር ላይ ብትኖሩ ቤተሰብ ይኖራችኋል። ሀገር ቤት ቤተሰቦቻችሁ ከታወቁ የሚለቃችሁ አካል የለም። ሁሉም እዛ ቆልዓ ደዓፈንኩም ደሓትኩም ቤተሰብ ነኩም እስኻትኩም ኣብ ድንበር ትሕር ታኾንኩም ቤተሰብኩም ዓድ ነው እዩ። ማንነትኩም ድሕር ትፈልጡ ቤተሰብኩም ማንም አይለቅኹም። ኦኬ እዚ ትፈልጥዎ ነኩም። ህይወት እዩ ኦኬ፣ ህይወት ነው። የሰው ልጅ ህይወት አፍናችሁ አንቃችሁ እንደያዛችሁ ሁሉ የእናንተ ቤተሰቦች ይኖራሉ። ፈርሻ እኔ አላውቀውም፣ በስም ሲባል ነው የማውቀው እንጂ ራጎና ፈርሻ የመን ነው። ራጎማ አውቀዋለሁ፣ ራጎ አውቀዋለሁ እኮ። የሳውዲ ግዛት ውስጥ ነው ወይስ የየመን ግዛት ውስጥ ነው? ኦኬ በቃ እንደዛ ከሆነ ዝሮ የመኖች ያውቁታል ቦታው። በእርግጠኝነት የመኖች ሊያውቁት ይችላሉ። ተውት፣ ምንም ጥያቄ የለውም። እዛ አካባቢ ሆነው የሚሰሩ ሰዎች ምናምን ያው ከየመን ጋር ነው አብረው ሊሰሩት የሚችሉት እንጂ ከማንም ሰው ጋር አብረው ሊሰሩ አይችሉም እንደምታውቁት። በአረብኛ መስራት አለብን። የመኖች እንዲሰሙትና እዛ አካባቢ እንዲተባበሩ ሁላችንም ጫና ብናደርግ በእርግጠኝነት የመኖች ይተባበራሉ። ከማንምና ከምንም በላይ የመኖች ይተባበራሉ። ለምን መሰላችሁ? እዛ አካባቢ የሚሰሩት አሰራር በቃ ላይክ ሁሉም ነገር ከየመን ጋር ነው። በድንበር በኩል አድርገው ይሄ እንትን የሚያስተላልፉት ህገወጥ እንትን የሚያዘዋውሩት ምን በሉት ከየመን ጋር ነው የሚሰሩት። ማንም ሀበሻ ዝም ብሎ ራሱ ሊሰራ አይችልም። ስለዚህ ሊታወቁ ይችላሉ። የነዛ ያፈኗት ሰዎች ምናልባት ከነሱ ጋር አብረዋቸው ሊሰሩ የሚችሉ የመኖች ሊታወቁ ስለሚችሉ በአረብኛ ቪዲዮ ቢሰራ ምናልባት አንድም ሰው አይቷት ሊሆን ስለሚችል እዛ ቦታ ላይ ሊታወቅ ይችላል። ወይም ደግሞ የመኖች ስማችን እንዳይጠፋ ብለው በደንብ ፈርሻ እዚህ የሚባል ቦታ ላይ ያላችሁ የመኖች ተባበሩን ቢባል በእርግጠኝነት ተጠያቂ ያደርጓቸዋል። በእርግጠኝነት ነው የምነግራችሁ። ለዚህ ሁሉ ግን ሁሉም ኢትዮጵያዊ አረብኛ የሚችል ሁሉ በአረብኛ ቪዲዮ መስራት አለበት። ኦኬ፣ በአረብኛ ትክክለኛው መፍትሄ ይሄና ይሄ ብቻ ነው። የእውነቴን ነው የምራችሁ። እንዲያውም በአማርኛ ቪዲዮ ከምንሰራ ይልቅ በአረብኛ ቪዲዮ የምንሰራ የተሻለ ነው። ሲሪየስሊ የተሻለ የሚባለው በአረብኛ ቪዲዮ ከሰራ ነው። እኔም ማታ እንደምንም ብዬ በአረብኛ ቪዲዮ ሰራለሁ፣ በአማርኛም ሰርቻለሁ። ገብታችሁ እዩት። ቅድም ሰርቼ ለቅቄ ያለው አሁንም ከስራ ስመለስ በአረብኛ ቪዲዮ ሰራለሁ። ስለዚህ ሁላችሁም ድምጽ ሁኑ። አረብኛ የምትችሉ ሁሉ ዝም አትበሉ። ፎቶዋን ተጠቅማችሁ ይቺ እህታችን ሳውዲ ድንበር አካባቢ ሳውዲና የመን ድንበር ላይ ፈርቻ የሚባል አካባቢ እንደዚህ ኢቃማ ልታሰራ ወደ ሀገር ቤት እየተመለሰች እዛው አፍነው ይዘዋት ቤተሰብ እንደሞተች ነበር የሚያውቁ። ነገር ግን እዛው እንዳለች ቦታ ጥቆማ ስለደረሰ እዛ አካባቢ ያላችሁ የመኖች በፈጣሪ እያማጸናችሁ ማለት ነው። እናንተ ፈጣሪያችሁ እንደምትፈሩ እናውቃለን። እዛ አካባቢ ግን እናንተ ምድር ላይ ሆነው ግን እንደዚህ አይነት ዘግናኝ ድርጊት የሚፈጽሙ ሰዎች ስላሉ እባካችሁ ይችን ልጅ ያለችበት ቦታ ላይ አውጥታችሁ ለቤተሰቦቿ እንድታስረክቡ ተባበሩን ተብሎ ቪዲዮ መሰራት አለበት፣ በአረብኛ ማለት ነው። ይሄን ነው ማለት የምፈልገው። ሃና እውነት እንዳው እግዚአብሔር አምላክ ረድቶን ለቤተሰቦቿ እንድትደርስ ያድርጋት እንጂ እኛ ሰበብ ለመሆን አይደለም። በአማርኛ በአረብኛ
በሌላም ቋንቋ ብንችል ብንሰራ በጣም ደስ ይለናል። እኔ በግሌ በጣም ደስ ይለኛል። ኦኬ ሰው ሁላችንም ድምጽ መሆን መቻል አለብን። ይሄ ብቅልም እንደሚለው አጀንዳ አንድ አጀንዳ ተፈጥሮ ከዛ ሌላ አጀንዳ ሲፈጠር እዛው መርሳት ምናምን ሳይሆን አሁን ሁላችንም ጫና ማድረግ መቻል አለብንና በዚህ ነገር ላይ ትኩረት ሊደረግበት ይገባል። አመሰግናለሁ። መልካም ቀን ይሁንላችሁ። ደህና ሁኑልኝ። የቅድም የሰራሁትን ቪዲዮ ግን ገብታችሁ እዩት። አሁን ላይ ቪዲዮ መስራት አልችልም ጋይስ። አሁን በአረብኛ መስራት አልችልም። እንዴ ወደ ስራ እየወጣሁ ነው። መኪና ላይ ነው ያለሁት። ድራይቭ ላደርግ ነው። ማታ ነው ተረጋግጬ ቪዲዮ ሲሰራ ዝም ብሎ አይደለም እኮ የሚሰራው። እንዴት ነው እንደምታስቡት? ማታ ቁጭ ብዬ እቤት በስነ ስርዓት ነው ቪዲዮን የሚሰራው። ዝም ብሎ እየሰባበርክ ምናምንም አይደለም አረብኛ የሚሰራው። በስርዓት ቁጭ ብዬ ቤት በደንብ ጥንቅቅ ያለ ንግግር የያዘ በስነ ስርዓት መጀመሪያ እኔ ቪዲዮ ስሰራ ጽፌ ነው። ኦኬ እያንዳንዱን ነገር ጽፌ ሰዎች በሚገባቸው መልክ አረቦች በደንብ ሊረዱት በሚችሉት መልክ ነው ቪዲዮ የሚሰራው እንጂ ዝም ብለህ ቁጭ ብለህ እንደዚህ ሀና እንደዚህ ስለቀረሽ ምናምን አይደለም። እኔ ቪዲዮዎችን ስሰራ መጀመሪያ ቁጭ ብዬ ነው የምጽፈው። መናገር ያለብኝ ነገር ቁጭ ብዬ ጽፋለሁ። በተለይ በአረብኛ ሲሆን ደግሞ በስነ ስርዓት እዛ አካባቢ ያለው አረቦችን በደንብ ሊገባቸውና ሊረዱት በሚችሉት ቋንቋ ነው መሆን ያለበት። ሶ